ሰላም ጤና ይስጥልን። የግን ዜና መረጃዎችን እነሆ። የብልጽግና መከላከያ ሰራዊት እየተበተነ ነው። የኮሎኔል አለሜ አጃቢ ስቴደንሳ ብርጌድን ተቀላቅሏል። የብልጽግና ወንበር አስጠባቂ ኃይል እየፈራረሰ ፋኖን እየተቀላቀለ ነው። ከኮሎኔል አለሜ አጃቢ በተጨማሪ በትናንትናው ዕለት ከስማዳ 2 የአድማ ብተና ኃይል፣ ከስቴ ደግሞ 3 የመከላከያ አባላት የፈራረሰውን አገዛዝ በመክዳት የሜጀር ጀነራል ባንታ ባተ አንደኛ ኮር ጉና ክፍለ ጦር የስቴደንሳ ብርጌድን ተቀላቅለዋል። ሌላው የብልጽግና አገዛዝ ቡድን እርስ በርሱ በመተኳኮስ ላይ ቀጥሏል። የአፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ ብትር መቋቋም ያቃተው የአገዛዙ ኃይል በመጨረሻም እርስ በርሱ በመጠራጠር እየተመታታ እየተበተነ መሆኑን በግንባር መረጃዎች ይጠቁማል። በመፈራረስ ላይ የሚገኘው የብልጽግናው ዘራፊ እና ጨፍጫፊ ቡድን በደብረ ብርሃን ከተማ እርስ በርስ በመተኳኮስ መጠፋፋቱ እንደቀጠለ ሲሆን ይህንንም ክፍተት በመጠቀም ቀኝ የሚፈልገው ኃይል ላይ እርምጃ ወስዷል። ትናንት ማለትም በቀን 3/10/2018 ዓ.ም ከረፋዶ ሰዓት ተኩል ገዳማ ላይ በደብረ ብርሃን ከተማ ስር በሚገኙት በሁለቱ ክፍለ ከተሞች ማለትም በአጼ ዘርዓ ያዕቆብ ክፍለ ከተማና በእቴጌ ጣይቱ ክፍለ ከተማ በነበረ ያገዛዙ የእርስ በርስ ተኩስን በመጠቀም ለደህንነታቸው ሲባል ስማቸውን የማንጠቅሳቸው ውስጥ ቀኝ አባሎች በወሰዱት እርምጃ የቆሰሉ እንዳሉ ቢታወቅም በነበረው የተኩስ ልውውጥ 2 ሚሊሻ አባላትና 1 የፖሊስ አባላት ሲገደሉ በነበረው የተኩስ ልውውጥ ውስጥ በውር ድንብር መውጫ መግቢያ ያጠፋው ያገዛዙ ኃይል ከጉዳዩ ጋር ምንም ከማያገናኛት አንድ ንጹሃን የከተማ ነዋሪ ጋር በመተኮስ ያቆሰላት በመሆኑ ተረጋግጧል። ይህ ያገዛዙ ኃይል ወደ አለመተማመን የገባና በመጨረሻም እርስ በርሱ መጠፋፋቱ ወደ ለየለት መተኳኮስ የሚያመራና የማይቀር በመሆኑ አሁንም ወደ ቤተሰቡ የመቀላቀል እድላቸውን እየተጠቀሙ ወደ ፋኖ የሚገቡ የሚሊሻና የአድማ ብተና አባላት ቁጥር እንደቀጠለ ነው። ይህን እድላችሁን ሁላችሁም ያገዛዙ መጠቀሚያ ኃይል አባላት ተጠቀሙ ዘንድ ውስና ጊዜ አላቸው በማለት ገልጸዋል። በተያያዘም ከዘመቻ ህፃን አንሻ ሰይድ ማግስት የብልጽግና ሰራዊት መፈራረሱን ቀጥሏል። ለብልጽግና ዙፋን መንበር በማወቅም ይሁን ባለማወቅ እየታተረና እየተጋ የሚገኘው ብልጽግና መራሹ ጦር በዘመቻ ህፃን አንሻ ሰይድ በከባድ ሚዛን በፋኖ ክድ የተመታው ሰራዊት ከሃዱ በመፍረስ ፋኖ ወደሚገኝበት ቦታ እየተቀላቀለ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ ኮር አካል የሆነውን 19ኛ ክፍለ ጦርን የተቀላቀሉት 10 አለቃ አማራ ተፈራና ጓደኛው ከ34ኛ ክፍለ ጦር 4ኛ ሬጅመንት በመውጣት የፋኖን ቤት የተቀላቀሉ ሲሆን መከላከያ አሁን ባለው ቁመና የመዋጋት አቅም እንደሌለውና ሰራዊቱን በፍጹም መሰላቸትና በከባድ የስነ ልቦና ውድቀት ላይ እንደሚገኝም ገልጸዋል። በሌላ መረጃ 303ኛ ግዙፉ አሳምነው ኮር አካል የሆነውን 30ኛ ክፍለ ጦር የተቀላቀሉት የ13ኛ እዝ ኦፕሬተር የነበሩት መሰረታዊ ወታደር ማሪም ጌታ፣ መሰረታዊ ወታደር ዮሴፍ አዶኛው፣ መሰረታዊ ወታደር ቴዎድሮስ ጥላሁን ቤተሰቦቻቸው ልከው ከሚያስተምሯቸው ኮሌጅ ላይ በማፈን ወደ ማሰልጠኛ በማስገባት ተገደው የገቡ እንደሆነ ገልጸው ያገዛዙን ጓዳ ከፈተሹና ከመረመሩ በኋላ ለቤተሰቦቻችን ወደ ወንድሞቻችን ማጥፊያ ስርዓትና ተቋማና አገለግልን በማለት ፋኖ እንደተቀላቀሉ ተናግረዋል። ስቦ በማስገዳት ስርዓቱን ከማፈስ ጋር ተያይዞ ከመስከረም 14 2018 ዓ.ም ዘመቻ አደም አሊ አባናደውን ጨምሮ ለተከታታይ 8 ወራት ከ850 በላይ ያገዛዙ ሰራዊት መከላከያ፣ አድማ ብተና፣ ፖሊስ፣ ሚሊሻና ስርዓቱን አገልጋይ ካቢኔ አባላት 303ኛ ግዙፉ አሳምነው ኮር ፋኖን የተቀላቀሉ ሲሆን አሁንም አረፈደምና ቀሪው ያገዛዙ ሰራዊት በፍጥነት ፋኖን በመቀላቀል ህይወቱን እንዲታደግ ሲል የኮሩ ፖለቲካ መምሪያ ኃላፊ አርበኛ በሪሁን ደምሌ ጥሪ አቅርቧል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ሰራዊት ጥልቅ ውይይትና ግምገማ አድርጓል። የአስቴጎማ ተራራ ክፍለ ጦር ሰራዊትና ከክፍለ ጦሩ ከፍተኛ አመራሮች የአፋብኃ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱና የሸዋ ጠቅላይ ግዛት አሳምነው ዕዝ ምክትል ዘመቻ መሪ 100 አለቃ ኤርሚያስ ግጨው በቦታው በመገኘት በተደረገ ሰፊ ውይይት የሰራዊትና የስነ ልቦና ግንባታ ስራ በመስራት ለቀጣይ ማንኛውም ድርጅታዊ ተልዕኮ ዝግጁ መሆኑን አረጋግጧል። በተካሄደው በዚህ የውይይት መድረክ ላይ የአመራር አካላቱና አርበኞቹ ከሰራዊቱ ጋር በወቅታዊ ሁኔታዎች ጉዳዮች ዙሪያ በዝርዝር የመከሩ ሲሆን ሰራዊቱ የተሰጠውን ኃላፊነት በላቀ ብቃት መወጣት በሚችልበት አቅም ላይ ሰፊ ግንዛቤ ተፈጥሯል። በተለይ በየሻለቃው ለሚገኙ ሰራዊት የተደረገው የስነ ልቦና ማነቃቂያ መድረክ በከፍተኛ ስሜት ቀስቃሽነት አነቃቂነት የተሞላም ነበር። ሰራዊቱን በተደረገለት በዚህ ሁለንተናዊ ማነቃቂያ ውይይት ታላቅ ደስታ እንደተሰማውና ዝግጁነቱን ይበልጥ እንዳጠናከረ ታውቋል።
ከውይይቱ ማጠናቀቂያ በኋላ የሰራዊቱ አባላት ባስተላለፉት መልእክት በተደረገላቸው ወቅታዊና ስነልቦናዊ ማነቃቂያ ውይይት መሪዎችን አመስግነው በሂደቱ እጅግ መደሰታቸውን ገልጸዋል። በቀጣይ ይህ ግንባታና ማበረታታት ይቀጥላል። እኛም የድርጅታችንን ግብ ለማሳካት የሰንሰለት በመጠበቅ ነገም እንደ ትናንቱ ታሪክ መስራታችን ይቀጥላል ሲሉ በሙሉ እምነትና በልበ ሙሉነት ተናግረዋል። የክፍለ ጦሩ አመራሮች በበኩላቸው ሰራዊቱ ላሳየው ከፍተኛ ተነሳሽነት ልበ ሙሉነት ምስጋናቸውን አቅርበው መሰል የውይይት መድረኮች ተጠናክረው እንደሚቀጥሉ አረጋግጠዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።